የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ የደረሰ ይመስላል። በደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በክልሉ የሚገኙ የወረዳና የከተማ አስተዳደር ጽሕፈት ቤቶችን ተቆጣጥረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው 4 ከፍተኛ የትግራይ ሰራዊት አመራሮችን አግደዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በክልሉ የሚገኙ የወረዳና የከተማ አስተዳደር ጽሕፈት ቤቶችን ተቆጣጥሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው 4 ከፍተኛ የትግራይ ሰራዊት አመራሮችን አግደዋል። በሁለቱ ቡድኖች መካከል እየተባባሰ የመጣው ውጥረትን ተከትሎ ሁለቱም ኃይሎች በፕሪቶሪያ የተደረሰው የሰላም ስምምነት ተጥሷል በማለት እርስ በርስ እየተካሰሱ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ የእሳቸው ባላንጣ የሆነው ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተብ እየቀማ መሆኑን ገልጸው ይህንንም የሚያደርገው ኃይል ኮስተር ብሎ አይኑን በጨው አጥቦ ከጠቅላይ ሚኒስትሩ ጋር ሊደራደር ነው ብሎ ወደ አዲስ አበባ ይመጣል ብለዋል። አቶ ጌታቸው ረዳ በክልሉ እየተካሄደ ያለውን ቀውስ መፈንቅለ መንግስት ሲሉ የጠሩ ሲሆን ነገር ግን የደብረጽዮን ቡድን በበኩሉ ባወጣው መግለጫ ትግራይ ውስጥ የተጀመረው እንቅስቃሴ ሕግና ስርዓት የማስከበር እርምጃ በማለት የተጀመረውን የሰላም ስምምነት ትግበራ ይበልጥ የሚያጠናክር መሆኑን ገልጿል። ለ2 ዓመት የቆየውን ደም አፋሳሹን የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነት በዘላቂነት ግጭት የማስቆም ስምምነት የተደረሰው ከ2 ዓመት በፊት ጥቅምት 23 2015 በደቡብ አፍሪካ መደረጉ ይታወሳል። የፌዴራል መንግስትና ህወሓት ስምምነት ላይ ከመድረሳቸው በፊት ለ10 ቀናት ከተደራደሩ በኋላ በድርድሩ ማብቂያ ላይ በተፈረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በአገሪቱ መኖር ያለበት የጦር ኃይል አንድ መሆኑንና የህወሓት ኃይሎች ትጥቅ እንዲፈቱ ተስማምተው ነበር። ከዚህ በተጨማሪም በትግራይ ክልል ምርጫ እስከሚካሄድ ድረስ ሁሉን አካታች ጊዜያዊ አስተዳደር እንደሚቋቋምና በጦርነቱ ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትህ እንደሚታዩ በስምምነቱ ተጠቅሷል። ከፕሪቶሪያ ስምምነት መፈረም 10 ቀናት በኋላ ህዳር 3 2015 ዓ.ም የመንግስትና የህወሓት ወታደራዊ አዛዦች ደቡብ አፍሪካ ላይ የተፈጸመውን ግጭት የማቆም ስምምነት ዝርዝር ጉዳዮች ላይ ተስማምተዋል። ከስምምነቱ በፊት ወታደራዊ አዛዦች በናይሮቢ ለ5 ቀናት ንግግር ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመው አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበር። ይህ ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎች ደህንነት መጠበቅ፣ የትጥቅ መፍታትን እንዲሁም ሰላምና መረጋጋትን ለማስፈን ጉልህ እርምጃ መሆኑን በወቅቱ የአፍሪካ ህብረት የአፍሪካ ተወካይ የነበሩት ኦሉሴጉን ኦባሳንጆ ተናግሮ ነበር። በጊዜው ሁለቱ ወገኖች ትጥቅ የሚፈቱበትንና የመከላከያ ሰራዊት ወደ መቀሌ በሚገባበት እቅድ ላይ መስማማታቸውን መንግስት ማስታወቁ አይዘነጋም። በመጋቢት 12 2015 ዓ.ም የሚኒስትሮች ምክር ቤት ባካሄደው ስብሰባ የትግራይ ጊዜያዊ አስተዳደርን የሚያቋቁም ደንብ አጽድቋል። በዚህ ዕለት ደንቡን መሰረት በማድረግ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አድርጎ ሹመዋል። አቶ ጌታቸው ከሹመታቸው አንድ ሳምንት በኋላ 27 አባላት ያሉትን የጊዜያዊ አስተዳደራቸውን ካቢኔ ይፋ አድርገው የነበረ ሲሆን በአቶ ጌታቸው ረዳ ካቢኔ ውስጥ ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደና ቀድሞ የአገሪቱ ሰራዊት ኢታማጆር ሌተናል ጀነራል ጻድቃን ገብረትንሳኤ ስልጣን ተሰጥቷቸዋል። የትግራይ ጊዜያዊ አስተዳደር ከተቋቋመ ማግስት የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት መዝገብ ሰርዞታል። የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት የሰረዘው የፕሪቶሪያን የሰላም ስምምነት ተከትሎ ሲሆን ውሳኔው በ61 የምክር ቤት አባላት ከፍተኛ ተቃውሞ ገጥሞት ነበር። የህዝብ ተወካዮች ምክር ቤት ህወሓትን በአሸባሪነት የፈረጀው ከጦርነቱ መቀስቀስ ከወራት በኋላ በሚያዝያ 2013 ዓ.ም ነበር።
የሰላም ስምምነቱ የኢትዮጵያ መንግስት በህወሓት ላይ የተላለፈውን የአሸባሪነት ውሳኔ በህዝብ ተወካዮች ምክር ቤት እንዲነሳ ያመቻቻል የሚል ድንጋጌ ነበር። በህዳር 2015 ዓ.ም የተቋቋመው የብሔራዊ ተሃድሶ ኮሚሽን በሁሉም የሀገሪቱ አካባቢዎች ሲካሄዱ የቆዩትን ግጭቶች በሰላማዊ መንገድ የመጨረሻ እልባት እንዲያገኙ ከተቋቋመ በኋላ በትግራይ ክልል የቡድን መሳሪያዎችን የማስረከብ ሂደት ማስጀመሩ ይታወሳል። የህወሓት ኃይሎች ትጥቅ መፍታት በፕሪቶሪያው ስምምነት ከሰፈሩ ዋና ዋና ጉዳዮች መካከል አንዱ የነበረ ሲሆን የህወሓት ኃይሎች ታጥቀውት የነበረውን ከባድ ጦር መሳሪያ ለኢትዮጵያ መከላከያ ሰራዊት ማስረከባቸው መዘገቡ ይታወሳል። እስከዚህ ሰዓት ድረስ ነገሮች በመልካም እየሄዱ የነበሩ ሲሆን ነገር ግን ህወሓት ባለፈው ዓመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርድ ዕውቅና ያላገኘውን 14ኛ ጉባኤውን አካሄደ። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮቹ መካከል ክፍፍልን በመፍጠር ያለፈ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮች ራሳቸውን ከስብሰባው አግልለዋል። በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ደብረጽዮን ገብረ ሚካኤል ለሊቀመንበርነት በድጋሚ መመረጣቸውን ሲነገር አቶ ጌታቸውና ከጉባኤው ራሳቸውን ያገለሉ አባላት ከህወሓት አመራርነት ብቻ ሳይሆን ከአባልነት እንዲሰናበቱ ተወስኗል። ዶክተር ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር የነበሩ የማዕከላዊ ጉባኤ አባላት እና ስራ አስፈጻሚዎች ድርጅቱን እንደማይወክሉ በማሳወቅ ከዚህ ቀደም ህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችሉም ብለዋል። ባለፈው ጥር ወር ደግሞ የክልሉን ወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን ተከትሎ ይህንን የህወሓት ሊቀመንበርና የወታደራዊ አመራሮች ሐሳብ የመፈንቅለ መንግስት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቆ ነበር። በእንዲህ አይነት አካሄድ ቀስ በቀስ በክልሉ ያሉ ሁኔታዎች ተባብሶ አቶ ጌታቸው ረዳ በዚህ ሳምንት መጀመሪያ ላይ 4 የትግራይ ሰራዊት ከፍተኛ ወታደራዊ አዛዦች ያገዱ ሲሆን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበይ የተባሉትን በማገድ በማግስቱ ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ ተጥሎባቸዋል። የሰራዊቱ አመራሮች ላይ እገዳው የተላለፈው ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቀጥ የሚያስገባ አደገኛ እንቅስቃሴ በማድረግ በሚል እንደሆነ ጊዜያዊ አስተዳደሩ ገልጸዋል። የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአሁኑ ወቅት አዲስ አበባ ከፌዴራል መንግስቱ ጋር እየመከሩ የሚገኙ ሲሆን ቀጣይ የትግራይ ዕጣ ፈንታ ምን እንደሚሆን አብረን የምናይ ይሆናል። ክቡራትና ክቡራን ቤተሰቦች የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልን በቀጣይ መረጃ እስክንገናኝ ድረስ ሰላም።